በዚህ ሳምንት በአማራ ክልል ከፍተኛ እልቂት የተመዘገበበት ከባድ ጦርነት ተደርጓል። በክልሉ ከተደረጉ ጦርነቶች ይህን አይነት ሰዎች ያለቁበት ውጊያ ተደርጎ አይታወቅም ነው የተባለው። ሰፋ ያለውን ዘገባ ይዘነላችሁ መተናል። የኤርትራ መንግስት በቅርብ ቀናት ውስጥ በኢትዮጵያ ጦርነት ለመክፈት የሚያስችል ዝግጅት እያጠናቀቀ እንደሚገኝ አንድ ዓለም አቀፍ ተቋም አጋለጠ። የሁለቱ ሀገራት ጦርነት አይቀሬ ነው ተብሏል። በቆይታችን ዝርዝሩን ትሰማላችሁ። ራሱን ቲዲኤፍ ብሎ የሚጠራው የትግራይ ታጣቂ ኃይል በመሪዎቹ መከፋፈል ምክንያት ለሁለት ተሰንጥቆ እርስ በርስ ውጊያ መጀመሩ ተዘግቧል። ከትግራይ አሁን የደረሰን ሰበር መረጃ አለ። ዝርዝሩን እናሰማችኋለን። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። የአባይ ግድብ ፕሮጀክት አፈጻጸም ከ98.9 በመቶ በላይ መድረሱን የህዳሴው ግድብ ፕሮጀክት ማስተባበሪያ ጽህፈት ቤት አስታወቀ። የጽህፈት ቤቱ ዋና ዳይሬክተር ዶክተር አረጋዊ በርሄ እንደገለጹት ኢትዮጵያ የዘመናት ቁጭት የነበረውን አባይ ወንዝን ገድባ ከድህነት ለመውጣት ጉዞ ጀምራለች ብለዋል። ባለፉት 14 ዓመታት ያለምንም የውጭ እርዳታም ሆነ ብድር በራስ አቅም ግድቡን መስራቷን ተናግረዋል። ታላቁን የኢትዮጵያ ህዳሴ ግድብን በሀገራችን ወግና ባህል እንደ ሀገር ልንሞሽረው ወራቶች ቀርተውናል ብለዋል። መላው ኢትዮጵያዊ በሞራል፣ በገንዘብ፣ በጉልበት፣ በእውቀትና በዲፕሎማሲ ረገድ መሳተፋቸውን በመግለጽ ርብርቡ በታሪክ ማህደር ተመዝግቦ ለትውልድ የሚዘከር ሕያው ድል መሆኑን ተናግረዋል። የታላቁ ህዳሴ ግድብ ከተገደበ በኋላ የቁጠባ ባህልን ቦንድ በመግዛት እንዳሳደገ ጠቅሰው የሀገርን ገጽታ በመገንባት የአሸናፊነትን ስነ ልቦና ያላበሰ መሆኑን አስረድተዋል። እስካሁን ታላቁ ህዳሴ ግድብ ከ23 ቢሊዮን ብር በላይ ገቢ ተሰብስቦ ለግድቡ መዋሉን ገልጸዋል። በባህር ዳር ከተማ በእስር ላይ የሚገኘው የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታነ ከእስር እንዲፈታ አምነስቲ ኢንተርናሽናል ጠየቀ። ባሳለፍነው ሳምንት ሰኔ 18 2017 ዓ.ም ቀትር ላይ በአማራ ክልል ርዕሰ መዲና ባህር ዳር ከተማ በጸጥታ ኃይሎች በቁጥጥር ስር የዋለው የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታና እንዲፈታ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ጠይቋል። አምነስቲ ኢንተርናሽናል የአማራ ክልል ፖሊስ ኮሚሽን በባህር ዳር ከተማ በቁጥጥር ስር አውሎት ለእስር የዳረገውን ዶክተር ዳንኤል ፈንታናህን ያለምንም ቅድመ ሁኔታ በአፋጣኝ እንዲፈታ ሲል ትላንት ሰኔ 23 2017 ዓ.ም ባወጣው መግለጫ ጠይቋል። የዶክተር ዳንኤል ፈንታናህ የዘፈቀደ እስር አሳስቦኛል ያለው አምነስቲ እስሩ የኢትዮጵያ መንግስት ባለስልጣናት ለህግ በላይነት ተገዢ ባለመሆን የግለሰቦችን ሐሳብን በነጻነት የመግለጽና በነጻነት የመሰብሰብን መብት ባለማክበር በተደጋጋሚ ህግ ጥሰት እንደሚፈጽሙ የሚያሳይ ነው ሲሉ ተችተዋል። አምነስቲ በመግለጫው ለፖለቲካ ጥቅም ሲባል ግለሰቦችን እያሰሩ መክሰስ አሳሳቢ ልምድ ሆኗል ሲል አስጠንቅቋል። እንዲህ ያሉ ድርጊቶች የህግ በላይነትን ከመሸርሸር ባለፈ በሀገሪቱ ውስጥ ፈላጭ ቆራጭ የሆነ አካሄድ እንዲላመድ ያደርጋል ሲል አሳስበዋል። ኤርትራ ከኢትዮጵያ ለመዋጋት ሰራዊቷን እያጠናከረች ነው ተባለ። ኤርትራ ጦሯን እንደገና እያጠናከረች ነው፣ ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካ የመብት ተሟጋች ድርጅት አሳሰበ። ዘ ሴንትራል የተባለው ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በጎርጎሮሲያን የዘመን አቆጣጠር በ2018 ዓመተ ምህረት የጦር መሳሪያ ማዕቀብ የተነሳላት ኤርትራ ሰራዊቷን እንደገና እየገነባች መከላከያውን እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብለዋል። ኢትዮጵያና ኤርትራ መሪዎች በጎርጎሮሲያን የዘመን አቆጣጠር በ2018 የሰላም ስምምነት ከተፈረሙ በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭ ግዢ ማዕቀብ አንስቷል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቀዋል። ስለ ዘገባው የፈረንሳይ ዜና አገልግሎት ኤኤፍፒ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ ገብረ መስቀል በአካባቢው የተከሰተው አዲስ ውጥረት ህገ ወጥ ያሉትን
ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቅ ውጤት ነው ብለዋል። ጦርነቶችን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብ ጉዳይ ላይ የሚከታተለው ዘሴንትራል ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሮሲያን ዘመን አቆጣጠር በ2009 ማዕቀብ ተጥሎባት እንደነበረ አስታውሷል። የህወሓትን ክፍፍል ተከትሎ ለሁለት የተከፈሉ የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ ክልል የሚንቀሳቀሰው ሳልሳዊ ወያኔ ትግራይ አሳወቀ። ሊፈጠር የሚችለውን ቀውስ ለማስቀረት በትግራይ ሁሉን አቀፍ ብሔራዊ ውይይት እንዲደረግ ፓርቲው ጥሪ አቅርበዋል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 2017 ዓ.ም ለአንዱ የህወሓት ክንፍ ያጋደለ የተባለ የአቋም መግለጫ ማውጣታቸውን ተከትሎ በትግራይ ኃይሎች መካከል መከፋፈል መፈጠሩ ይነሳል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዥ ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑ ተነግሯል። በአፋርና ትግራይ አዋሳኝ አካባቢ ለወራት የቆየው ይህ አዲስ ኃይል ወደ ትግራይ ክልል መንቀሳቀሱን መረጃዎች ያመላክታሉ። አዲሱ ኃይል እዛው ትግራይ ከሚገኘው ነባሩ ኃይል ጋር የእርስ በርስ ግጭት እንዳይገጥም የሚል ስጋት በበርካቶች ዘንድ ተፈጥሯል። በአብዱራህማን ማህዲ የሚመራው የኦብነግ ኃይል በጅግጅጋ የተካሄደውን የተባለውን የፓርቲውን ጉባኤ በማውገዝ ከጀርባው የፖለቲካ አጀንዳ ያለው ነው ሲል ተቸ። በአብዱራህማን ማህዲ የሚመራው ኦጋዴን ብሔራዊ ነጻነት ግንባር ኦብነግ ባሳለፍነው ሳምንት ሌላኛው የፓርቲው አንጃ በጅግጅጋ ያካሄደውን ጉባኤ ህገወጥ በፖለቲካ የተቀነባበረ ሐሰተኛ ጉባኤ ሲል ተቃውሞታል። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ይህንን ያለው ባሳለፍነው ሳምንት ማገባደጃ ሰኔ 22 2017 ዓ.ም የኦብነግ አንደኛው ቡድን የፓርቲውን 5ኛ መደበኛ ጉባኤ በማካሄድ አብዱራህማን ማህዲን ከሊቀመንበርነት ማንሳቱን ማስታወቁን ተከትሎ ነው። በጅግጅጋ የተካሄደው ጉባኤ በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድ እና በሶማሌ ክልል አስተዳደር ድጋፍ የተደረገ ነው ያለው በአብዱራህማን ማህዲ የሚመራው ኦብነግ መግለጫ ፓርቲውን ለማፍረስ የኦጋዴንን የተፈጥሮ ሀብት ለመበዝበዝና የሶማሌን ህዝብ በህገ መንግስቱ የተሰጠውን ራስን በራስ የማስተዳደር መብት ለመሸርሸር የሚደረግ ሰፊ ጥረት አካል ነው ሲል ከሷል። ሰራዊቱ በወሰደው እርምጃ 83 የፋኖ አባላትን መደምሰሱንና 39ን ማቁሰሉን አሳውቀዋል። በጎጃምና በደቡብ ጎንደር ዞኖች ተሰማርቶ የሚገኘው የምስራቅ እዝ አገር ክፍሎች ከሰኔ 18 እስከ ሰኔ 24 ባደረጉት የተቀናጀ እርምጃ 83 የጠላት ኃይል በመደምሰስ ከ39 በላይ በማቁሰል 12ቱን ደግሞ መማረክ ችሏል ብለዋል። በተደረገው ኦፕሬሽን ሰራዊታችን ባሳረፈው ከፍተኛ ምት 20 ወዶ ገቦች ለሰራዊታችን እጃቸውን ሲሰጡ 10 የጠላት ሴሎች እንዲሁም 8 ተጠርጣሪዎች ተይዘዋል ሲል ገልጿል። በታጣቂው ላይ ቁሳዊ ኪሳራ ደርሶበታል ያለው መከላከያ ሰራዊቱ በዚህም መሰረት የወገን ኃይል በወሰደው ተከታታይ እርምጃ ጠላት ከገባበት ገብቶ በማሳደድ 5 ሞተር ሳይክል፣ 1 ባጃጅ በማውደም እንዲሁም 22 ክላሽ፣ 11 ኋላ ቀረ መሳሪያ፣ የዲሽቃ አፈሙዝ 1፣ የዲሽቃ ጥይት 85 ከ2 ሽንሽል ጋር የክላሽ ጥይት 158 ከ10 ካዝና ጋር የብሬን ሽንሽል 32 ትጥቅ 10 እንዲሁም ቦምብ 5 ሽጉጥ 1 መገናኛ ሬዲዮ 2 ሞተር ሳይክል 1 እና ልዩ ልዩ ተሽከርካሪ 6 መማረክ መቻሉን መከላከያ ሰራዊቱ አስታውቀዋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአማራ ክልል የሚንቀሳቀሰውን ታጣቂ ኃይል 90% የሚሆነውን ማፍረስ መቻሉን የገለጹ ሲሆን በክልሉ እየተደረገ ያለው ጦርነት ግን ተቀጣጥሎ ቀጥሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች የዛሬው የጥበብ መረጃችን በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።